ሞቷል ተብሎ ነው የተነገረው። የኛ ልጅ ምን ቻለ ጤነኛ ሶስት ማለት ነው። ድንጋይ ላይ በእግሬ እየሄድኩኝ ተንበርክኬ እየሄድኩ እየጸለይኩ ነበር። በትክክል ባለቤቴ ወላ ጡታሉ እንዳለችን አይ ማለት ነው ደረከ ይሄን የእግዚአብሔር አስደናቂ የጌታን ስራ ስሙ እስቲ። እግዚአብሔር ምን እንዳደረገ እስቲ አስታወሳችሁ? ባለፈው የዛሬ 1 ወር አካባቢ 15 ቀን አካባቢ ለባለቤቱ እዚህ ነፍሰ ጡር ሆና ስንጸልይ እሺ ምን ሆነ? ልክ ዛሬ ሳምንት ከገባን በኋላ በሳምንቱ ሰው ቤት ጀመራት። ከዛ በኋላ ጠዋት ላይ ወደ ሆስፒታል ሰራት ይለና መጀመሪያ ሐኪሞች ምን ሆነ ልጁ ምን ሆኗል ነበር ያሉት። መጀመሪያ ማልኩ በቃ እዚህ ቸርች ይመጣል ማለት ነው። ኦሬዲ ሰጥኔ ባለሙያ ነኝና ሰኞ ዕለት እሱ የሕክምና ባለሙያ ነው። ሰኞ ዕለት ሄደ በቃ ለማስወር ማለት ነው። ኦሬዲ ሞቷል ልጁ ሞቷል ተብሎ ነው የተነገረው። ስሙ ቢወለድም አያገለግልም። እንደውም እኛ ሰጋነው ማለት ነው። ልጁ ላይ ችግር ያመጣል ብቻ ሳይሆን ማለት ነው እናትየዋም ችግር ይመጣባታል ብለን እንደውም ለልጁ ሳይሆን ለእናትየው ስንሰጋ የነበረው ማለት ነው። እና እዚህ መጣ ተጸለየልን፣ አምነን ደስ ብሎ በቃ ይዛጋል ማለት ነው። ከዚህ ራሱ ቀጥታ ነው ወደ ቤት የገባ መኪና ይሸጥ ነበርና ቀጥታ ወደ ቤት ገባ። በሳምንቱ ሰኞ ዕለት መጣ ሆስፒታል ሄደ። ከዛ እዛ አንሽም ማለት ወለደች በሰላም በቃ እግዚአብሔርን መጣ ያለ መሰገንኩኝ። ወለደች፣ ሪፈር ተባለ፣ አምቡላንስ ጠፋ። በራሴ መኪና ይዣት ሰላም ሆስፒታል መጣ። ልክ አለ ሆስፒታል ይዣት ስመጣ ኢንቴንሲቭ ኬር ዩኒት ውስጥ አይሲዩ መግባት አለባት ተባለና አይሲዩ ገባች። ልክ አይሲዩ ስትገባ የኛ ልጅ ምን ቻለ ጤነኛ ውስጥ ማለት ነው። የሌሎች ልጆች በጤናው ይታወቃል። አይሲዩ ውስጥ ያው ባለሙያዎች ካላችሁ ታውቃላችሁ፣ በኦክሲጅን በግሉኮስ ነው የሚደረጉትና የኛ ልጅ ብቻ ነበረች እዛ ውስጥ ጤነኛ። በ3 ቀን ውስጥ ከአይሲዩ ተወጣ ብሎ ተወጣ። ከዛ በሳምንት እግዚአብሔር እቺ በደንብ አጨብጭቡ ለእግዚአብሔር። አሁን እናትየው ልጅም ሰላም ነው። ሁሉም ነገር አሁን እንደውም ወደ ቤት ተመለሰ። እግዚአብሔርን በቃ እኔ ከጭንቅላቴ በላይ ነው። እግዚአብሔር ለእኔ ላደረገልኝ ነገር ከቁጥጥር በላይ ነው እግዚአብሔር ማለት ነው። እና እግዚአብሔርን እጅግ በጣም አድርጌ አመሰግናለሁ። ግሬስ እና እስቲ እናንተ እዚህ ጉባኤ ብቻ መጸለይ ነው የሚመስላችሁ እና ከሄደ በኋላ ስለዚህ ልጅ መጸለይ አለብን። ያ የጸለይኩላት ሴት ብዬ እዚህ ድንጋይ ላይ በእግሬ እየሄድኩ ተንበርክኬ እየሄድኩ እየጸለይኩ ነበር። በትክክል ለልጁ ነው። በትክክል ስልኩን እስቲ ፈልጉ፣ በምትፈልጉት መንገድ ፈልግ ብዬው ያልፈለገበት ቦታ የለም። አሁን አንዳንዶቻችሁ የሚመስላችሁ በቃ እዚህ እጅ ጭነን ጸልየን ወደ ቤታ። እኔ እንደሱ አይነት አገልጋይ አይደለሁም። እሱ አሁን እመሰክራለሁ ብሎ ነው የመጣው። ዝም ብሎ ተቀምጦ እና እስቲ እንዴት ሆነች ባለቤት ብዬ የጠየቁት እኔ ሆነች። ሚሊዮነር አድርጎ እግዚአብሔር ባረካቸው ከምንለው ከዜሮ አንስቶ የባረከው አንዱ እሱ ነው። እኛ ቸርች ውስጥ እግዚአብሔር ከረዳቸው ከጎበኛቸው እሱና የእሱ ቤተሰብ ናቸው። አሁንም እየተገረምክ እየተደነክ ኑር። ለእግዚአብሔር ክብራቸው ጭምለት። አሜን። ሌላ ያየሁት ራእይ ምንድን ነው? ሰው ብዙ ሰው እጁን ጭኖ እንደዚህ ብሎ ሲያየኝ አየሁ። እንዲህ ነው እና በራእይ ውስጥ ደግጬ ምንድን ነው ጌታ ሆይ ስል ሕዝቤን አስገርማለሁ። አጠገባችሁ ያለውን ሰው እግዚአብሔር ያስገርማል ያስደንቃል ብሎት በመገረም በመደነቅ አሁን የተጸለየበትን እዛ ናፊያ አዳራሽ
ጡት አለው እንዳለችናኝ ማለት ነው። ደረቀ ጡቷ ወልዳ። እሺ ከዛ እዛ ናቴል እያላችሁ መጣና ታናሾች ነበረ ይዞ ይመጣና ዘይቱ ሲታደር ዘይቱ ይዤ ሄድኩ። ከዛ ዘይቱ ስቀባላት ጡቷ ማውረድ ጀመረ። ዘይቱ ስቀባላት ይሄ ዘይት የደረቀ ጡት ካለመለመ የደረቀ ነገራችሁን ዛሬ ጌታ ይለመልማል፣ ፍሬ ያፈራል ብለዋል። ነገራችሁን ልዩነት ያመጣል በኢየሱስ። የእግዚአብሔር ሰው እኔ ንስሐ ባንተ መግባት ፈልጋለሁ፣ ጌታ መቀበል ፈልግ ነይ። ጌታ ኢየሱስ ይባርክ። አጨብጭቡ እስቲ ለእግዚአብሔር። የእግዚአብሔር ሰው ንስሐ መግባት ፈልጋለሁ የምትሉ ሰዎች ነይ እስቲ ጌታ ነይ ነይ፣ አጨብጭቡ እስቲ። ሃሌሉያ። እሺ ሌላም ሰው ካለ እስቲ በዚህ መንፈስ የእግዚአብሔር ሰው ንስሐ አስገባኝ፣ ጸልይልኝ፣ ያንተን ህይወትና ታሪክ የቀየረ አምላክ የኔንም ህይወት እንዲቀይር ፈልጋለሁ የምትሉ ሰዎች ጌታ ይባርካችሁ። አጨብጭቡላት። እሺ ሌላም ሰው ካለ እድል ልስጣችሁ እባካችሁ። የእግዚአብሔር ሰው ናና ጌታ ይባርካ። አጨብጭቡለት እስቲ። ሃሌሉያ። ጌታ ይባርክ ወንድሜ፣ ጌታ ይባርክሽ። እኔት አሳልፏቸው ነው እስቲ በጭብጨባ ተቀበሏቸው። አትፍሩ። ጌታ ይባርክ። ሁለት የቀራችሁን ልውጡ። ጌታ እግዚአብሔር ይባርክ። ባይዘወይ ከነማዎች ካለም መዛም ጌታን ተቀብላለሁ ብዬሽ ነበር። እኔ ያልኩት በምክንያት ነው። አዎ ተቀብሏል። እኔ ጨለማ ውስጥ ቆሞ ነው ያየሁት። ዘመኑ ለቀኝ ኢየሱስ ክርስቶስ ሶስት ጊዜ በታላቅ ቴስቱ ነው ለቀውስ ወለቀው በኃይል ሶስት ጊዜ በጌታ በኢየሱስ ወደ አይኑ እንድሰ ጌታን ተቀበለች። መቼ ከማን ጋር ነው የመጣው? ሚስት ጋር። የታየ ተረጋጋ ነው። ቆም ቀጥ ብለህ እየሰማህ ነው። በኢየሱስ ወደ አይምሮ መልሰው። አይንን ክፈት። የጄዛስ ቆም ቀጥ። ባለቤትሽ ነው። በውስጥ ያለ ሰይጣን እንዲወጣ ትፈልጋለህ? መልስ ስጠኝ። አይኔን ጨፍን። አንተ ሰይጣን በል። አንተ ሰይጣን ልቀቀኝና ውጣ። አልፈልግም። ሶስት ጊዜ ጩኸው መጨረሻችሁ ነው። ውጣ ስማ፣ ከዛሬ ጀምሮ እንዳሰባት እንዳዝበታት ተጠንቀቅሽ። ልቀፋትና ወድሻለሁ። ተቃፋችሁ ተቃፋፉና ሄዱ። በቃ ግራ ስለገባኝ ነው። እግዚአብሔር ይመስገን። ስሜ የለም ሰማይ ነው። አሁን ዛሬ ነው ገና የሚመሰገበው። በእውነት የለም መስገብ ነው። ከፍ አድርጎ እጆቻቸው እኔ የምለውን አጅባት ነው። ጮክ ብላችሁ ነው እኔ የምለውን ከኔ ጋር ምትሉ። እግዚአብሔር ሆይ አመሰግናለሁ።
ከዛሬ ጀምሮ ዓለምን ሰይጣንን እክዳለሁ። ኢየሱስ ክርስቶስን የሕይወቴ ጌታ አዳኝ አድርጌ እቀበላለሁ። ጌታ ሆይ ኃጢአቴ በሙሉ በክርስቶስ ደም የተደመሰሰ ይሆን። ስሜ በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ ልጅ ስላረከኝ አመሰግናለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ብዙዎቻችሁ የዘመናት ነገራችሁን ቀብራችሁ ትወጣላችሁ። እናንተ ብቻ እመኑልኝ። እግዚአብሔር ምንድን ነው? እግዚአብሔር የሰጠኝ ምልክት የልዩነት በትር ለልጆቼ ይሰጣለሁ አለ። አጠገባችሁ ያለውን ሰው ልዩነት የሚያመጣ በትር ይሰጣል በሉት። ከዛሬ ጀምሮ በሉት እስኪ ያንተ በትር በሉት እስኪ ልዩነት ያመጣል በሉት እስኪ። ኖ አልሰማችሁ። ከዛሬ ጀምሮ በሉት እስኪ በጌታ በኢየሱስ ክርስቶስ ስም ጌታ በኢየሱስ ክርስቶስ ያንተ በትር ልዩነት ያመጣል ብለው ያንተ በትር ልዩነት ያመጣል። የሚያምን አማኝ ካለ ጮሆ አሜን ይሁንለት። አሜን። ገፋ አድርገውና እግዚአብሔር የሰጠ በትር ልዩነት ያመጣል ብሉት። እግዚአብሔር የሰጠ በትር ልዩነት ያመጣል። ከመቼ ጀምሮ? እስቲ ከዛሬ ጀምሮ ብሉት። ዛሬ ጀምሮ እሳት የሚወድቅበት ሰው አለ። አሜን። እየተናገርኩኝ እሳት የሚመጣበት ሰው አለ። አሜን። ያንዳንዶች የፋይናንስ ነው፣ ያንዳንዶች የትምህርት ነው፣ ያንዳንዶች ደግሞ የቢዝነስ ነው። ይሄ በትር ልዩነት ያመጣል። አሜን። በትምህርቷ ውጤት ቆንጆ ያመጣች ነይ እስቲ ሃሌሉያ አጨብጭቡላት ባካችሁ። የሚገርም ነገር ነው። ነይ እስቲ በዚህ በኩል ስምሽ ማን ነው? ነፃነት ማን? ኦኬ ስንተኛ ክፍል ነሽ? ምን አይነት ውጤት ነው ያመጣሽው? ማለት አንደኛ ሴሚስተር ነው። እሺ የሶሻል ተማሪ ነኝ እና ሎካል ከክላስ እና ደግሞ ከሶሻል ክላሶች ከኦንድ ማን ያወጣ ክላስም ከኦልም 12ኛ ክፍል አልገባችሁ ብና እኛ ራሱ በጣም ገርሞናል። ክብር ለኢየሱስ ይሁን። ይሄ ነው በትምህርት አንደኛ የምንላችሁ ምን ተነብየው ይሄ ነውና እቺ ብላቴና አሁን እንደዚህ መውጣቱ አላስደሰታችሁ? ወንድ አላፍ ነበር፣ አሁን የሴት ደግሞ ተገኝታለች። አቀምጡ እስቲ ለእግዚአብሔር ክብር እጃችሁን ዘጉና እግዚአብሔር ይባርክሽ ብለዋት። እስቲ በጣም ደስ ብሎኛል።